ጤና ይስጥልኝ ተመልካቾች፣ ወንድማገኝ እባላለሁ። ኢትዮጵያ ማን ናት? ኢትዮጵያዊነትስ ምንድነው? በሚል ርዕስ የጀመርኩት ዝግጅት 8ኛ ክፍል ነው። በዚህ መሸጋገሪያ ሙዚቃ የዛሬውን ዝግጅት እጀምራለሁ። ኢትዮጵያ ማን ናት? ኢትዮጵያዊነትስ ምንድነው ስል ስለ ኢትዮጵያ ታሪክ ለማውራት ይመስላል። የምችለውን ያህል በመጀመሪያዎቹ ተከታታይ ክፍሎች የኢትዮጵያውያን ማንነት ለመግለጽ ሞክሬያለሁ። በዋናነት ግን ይህን ዝግጅት ሲጀምር ኢትዮጵያ ውስጥ በተለያዩ አካባቢዎች ብዙ የእርስ በርስ ጦርነት፣ እልቂት እየተፈጠረ ስለሆነ ያ መገዳደል፣ የእርስ በርስ ጦርነት እንዲቆም ድምፄን ለማሰማት ነው። ህፃናት፣ ወጣቶች አላግባብ መሞት የለባቸውም። ህፃናት ከትምህርት ቤት ማቋረጥ የለባቸውም። ገበሬው ከእርሻ ስራው፣ ሰራተኛው ከስራው፣ ነጋዴው ከንግዱ መቆም የለበትም። ህዝቡ በሰላም ወጥቶ መግባት መቻል አለበት። እናቶች፣ ደካሞች፣ በሽተኞች ሕክምና ማግኘት አለባቸው። ያ ግን በጦርነት መሃል የሚቻል አይደለም። በጣም የሚያሳዝነው ትምህርት ቤት የሚሄዱ ህፃናትን ሊያስተምሩ የሞከሩ አስተማሪዎችን እንዴት እንደሆኑ የምናስታውሰው ነው። ለምን ለማስተማር ሞከራችሁ ተብለው በንብርክክ እንዲሄዱ ተደርገዋል። የተገደሉም አሉ። ሊያስታርቁ የሄዱም ሽማግሌዎች፣ ቄሶች፣ ሼሆች፣ አዛውንቶች እንዲሁ በንብርክክ ሄደዋል፣ ተገድለዋል። ይሄ በእውነት የሰውነት ባህሪ አይደለም። እንደውም ፕሮፌሰር መስፍን ምን ይላሉ? ይሄ በህግ አራዊት የሚመራ ትውልድ ካልሆነ በስተቀር እንዲህ አይነት ጭካኔ፣ እንዲህ አይነት ግፍ ሊኖር አይገባም። አንዲት እናት እኔ አንተ ከሌላው ቀምተህ የምታመጣው ብር ይቅርብኝ፣ ለምኜ ብኖር ይሻለኛል ስላሉ ልጃቸው በጥይት ደብድቦ እንደገደላቸው አሁን በቅርብ ከጫካ የተመለሰ ወጣት የተናገረውን ስሰማ ያሳዝናል። አንድ አባት ልጃቸውን እባክሽ ልጄ ወደ ቤትሽ ተመለሽ ስላሉ ግንባራቸውን በጥይት ተመተው ነው የሞቱት። አንዳንዱ አገዳደል በጣም ግፍ የበዛበት ነውና ይሄ ትውልዱ ምን ያህል ትውልዱ እንደተበደለ፣ ለዚህ ደግሞ ተጠያቂው ወላጅ አሁን ያለው ለዚህ ትውልድ ተጠያቂ አሁን ያለው ትውልድ ነው። የ60ዎቹ እና የ50ዎቹ ትውልድ ነው ተጠያቂ። ያ በስነ ምግባር ይኖር የነበረ ህዝብ ዛሬ እንደዚህ ጨካኝ ሆኖ ማየት በጣም ይከብዳል። የስነ አእምሮ ጠበብት የሰው ልጅ ባህሪ በአራት ይከፍሉታል ነው የሚሉት። አውሬነት፣ እንስሳነት፣ ሰውነት እና መላእክትነት። አውሬነቱ ይሄ ነው። በጥርስም በጥፍርም መቧጨር ነው። በስለትም በብረትም በድንጋይ መውገር ነው። ይሄ በእውነት ሊቆም የሚገባው ነገር ነው። ግን ይሄ ሁሉ ዝም ብሎ በራሱ አልመጣም ነው ባለፈው ሳምንት ለማለት የሞከርኩት። ይሄ ሆን ተብሎ የተሰራ ትውልዱን ለማጥፋት፣ አገር ለማፍረስ የተሰራ ስራ ነው። ኢትዮጵያን ለማፍረስ 4 ቡድኖች ተቋቁመው እንደነበር በ60ዎቹ ባለፈው ሳምንት ለማንሳት ሞክሬያለሁ።
የኤርትራ ነጻ አውጭ፣ የትግራይ ነጻ አውጭ፣ የኦሮሞ ነጻ አውጭ እና የኦጋዴን ነጻ አውጭ። በጣም የሚገርመው ከኦሮሞ ነጻ አውጭ ነባር ታጋዮች እና አቶ ሌንጮ ለታ የምን መገንጠል ነው ኢትዮጵያ የማን ሆነችና ብለው ከራሳቸው ጋር ተነጋግረው እሳቸውና ጓደኞቻቸው የኦሮሞ ዲሞክራቲክ ፓርቲ የሚል አቋቋሙ። የኦጋዴን ነጻ አውጭም ከለውጥ ወዲህ ከአካባቢው ከመንግስት ጋር ተደራድረው ዛሬ የሶማሊያን ክልል ማደግ የሚገባትን ያህል እንድታድግ የራሳቸውን አስተዋጽኦ አድርገዋል። እስካሁን ድረስ ግን መንግስትም ሆነው ከመንግስትም ተባረው ኢትዮጵያን ለማፍረስ አገርም ገንጥለው ኢትዮጵያን ለማፍረስ እየሰሩ ያሉት የህወሓት የሻዕቢያና ግብጽ ናቸው። ግብጽ በጦርነት ያልቻለችውን እንዲሁ በተንኮልና በደባ ከነ ህወሓት ጋር በመሆን እየሰራች ያለ ይመስለኛል። እንግዲህ እንዳልኩት አከርካሪው መሰበር ያለበት ሁለት ኃይል ነበር፣ አማራና ኦርቶዶክስ። እንደነሱ አገላለጽ ምናልባት እዚህ ላይ አንዲት አጭር ክሊፕ አስቀምጥላችሁ ይሆናል። ለዛ ደግሞ ሰው ማዘጋጀት አለባቸው። አማራውን የሚያስቆጣ ስራ መስራት አለባቸው። አማራው የተጠቂነት ስሜት እንዲያድርበት መስራት አለባቸው። ወደ ስልጣን እንደመጡ በአርባ ጉጉና በበደኖ በአማራ ላይ የተፈጸመው ግድያ የዚህ ተንኮል አንድ አካል ነው። በአሰቦት ገዳም በመነኮሳት ላይ የተፈጸመው ግፍ የዚህ አንድ አካል ነው። ከዛ ደግሞ ከስልጣን ተባረው ሲሄዱ በወለጋ በአርሲ እየተፈጸመ ያለው አማራን የማስቆጣት የማነሳሳት የተጠቂነት ስሜት እንዲያድርበት ማድረግና ወደ እነሱ መንገድ እንዲሄድ ወደ ዘረኝነት መንገድ እንዲሄድ ማድረግና ራሱ እርስ በራሱ ተገዳድሎ እንዲያልቅ መስራት ነበረባቸው። ኦርቶዶክሱንም ከኦርቶዶክስ የወጡ ለኦርቶዶክስ የሚያዝኑ የሚመስሉ ሰዎችን ማዘጋጀት ነበረባቸው። ስለዚህ ትርክት መጻፍ አለበት። የህልውና የአማራ ህልውና የኦርቶዶክስ ህልውና የሚል ትርክት መጻፍ ነበረበት። እኔ እስከማውቀው ድረስ አማራው በጎጃም፣ በጎንደር፣ በወሎ፣ በሸዋ የሚኖረው አማራ ይሄ ግጭት እስከተጀመረ ድረስ ከድህነቱ በስተቀር ምንም ችግር አልነበረበት። ምንም የህልውና አደጋ አልነበረበት። በኋላ ግን ልጆቹ ነፍጥ አንስተው ያውም ገዢ መሬት ሳይዙ በህዝቡ መሃል ሆነው ትግል ሲጀምሩ የህዝቡ ኑሮ ምስቅልቅሎ ወጣ። ልጆቹ ትምህርት ቤት አይሄዱም። ገበሬው እንደ ልቡ አያርስም። ቢያርስም ያመረተውን እንዲሰጥ ይገደዳል። ሰራተኛው እንደ ልቡ ሰርቶ መግባት አልቻለም። ነጋዴው ነግዶ መኖር አልቻለም። ምናልባት አንድ ከጫካ ከተመለሰ ወጣት ከተናገረው ጥቂቱን ነገር ማቅረብ ሞክራለሁ። የክፋቱ ክፋት ደግሞ የወንጀሉ መብዛት መንግስትም ስራ ውስጥ ሆነው በሁለት ቢላዋ የሚበሉ የመንግስት ሰራተኞችም እንዳሉበት ይሄ ወጣት ይናገራል። ይሄ እንግዲህ በአማራ ክልል ብቻ ሳይሆን በኦሮሚያም ሊኖር የሚችል ነው። ሊገሉ ነው ድረሱልን ሲባል ያልሰሙ ሆነው የሚቀመጡ ባለስልጣኖች ነበሩ። በመፍራት ነው፣ ለማገዝ ነው፣ መተባበር ነው። እሱ እንግዲህ የሚመለከተው አካል መርምሮ የሚደርስበት ነውና ያ በእውነት ለማንም አይጠቅምም። ይሄው ወጣት ካህናቱንም ይወቅሳል። ለዚህ
ለዚህ ትግል መሞት ጽድቅ ነው፣ መጽሐፋዊ ነው የሚሉ የሃይማኖት አባቶች እንደነበሩ ይናገራል። የኦርቶዶክስ ሃይማኖት በእውነት ልክ እንደ ኢትዮጵያ ሁሉ የእግዚአብሔር እጅ ስራ ናት። ሀገሬ ሰማይ፣ መታመኛዋ አምላኳ፣ ጉልበቷ ጸሎት፣ መሳሪያዋ መስቀል፣ ቋንቋዋ ፍቅር፣ ሰላም፣ እርቅ፣ አንድነት እንጂ ጦረኛ አይደለችም። ግን ቤተ ክርስቲያኗ ውስጥ ያሉ ሃይማኖቱንም ዓለማዊውንም ትምህርት በደንብ የተማሩ የሚያውቁ ሞዓ ተዋህዶ ብለው ወጣቱን መሳሪያ አስታጠቅን፣ አደራጀን። ምን ማለት ነው? ለጦርነት ኢትዮጵያ ኦርቶዶክስ ብቻ ናት ማለት ኦርቶዶክስን ለመጥቀም በምንም አይነት አንዳንድ አዛውንቶች ኢትዮጵያን የሰራት አማራ ነው፣ ምን አመጣው? ማንን ለመጥቀም? 86ቱን ብሔር እኮ ነው ውበቷ፣ አንድነቷና በእውነት ላዩ ሲታይ እውነት ሊመስል ይችላል። እነዚህ በኦርቶዶክስ ስም ሞዓ ተዋህዶ የሚበሉ ሌላም ሲታይ ለኦርቶዶክስ ያሰቡ ነው የሚመስለው፣ ግን አይደለም። ኢትዮጵያ እኮ አንዱም ጥሩ መልኳ ሃይማኖቶቹ ተቻችለው ተከባብረው መኖራቸው ነው። ሃይማኖትም እኮ የሌለው ይኖራል እና በእውነት ትክክል አይደለም። እና ለኢትዮጵያ ደግሞ አንዲት አጠር ያለች ክሊፕ አመጣለሁ። ሁሉም ነው የሞቱላት። ሁሉም ሲኖሩ ነው ውበቷ የሚሆነውና በእውነት ይሄ ደባ፣ ይሄ ተንኮል ለጥፋት እንጂ ማንንም የሚያድን አይደለም። ጦርነት ደግሞ የትም አገር ሲሰራ አይታይም። በጦርነት እነ የመን፣ እነ ሱዳን፣ እነ ሶሪያ፣ እነ ሊቢያ፣ እነ ሶማሊያ፣ አፍጋኒስታን የደረሰባቸውን ሁኔታ እናውቃለን። ሌላው እነ ኢራቅ፣ እነ ጋዛ፣ እነ ዩክሬንም እንዲሁ በጦርነት ነው እየፈረሱ ያሉት። ስለዚህ ጦርነት አገር ያደረገው አገር የለም። መሳሪያ ይዘውም ጫካ የገቡ እስካሁን ድረስ ምን ያህል እድሜ እንዳስቆጠሩ እያንዳንዳቸው እንግዲህ ወደፊት በጥናት የሚደረስ ይሁን እንጂ እነ አልሻባብ፣ እነ ቦኮ ሃራም፣ እነ ታሊባን፣ እነ አይሲስ፣ እነ አልካይዳ፣ እነ ሁትሲ፣ እነ M23፣ እነ ፒኬኬ ወይም ኩርድሾች ጫካ ከገቡ ዘመናት አስቆጥረዋል። እንግዲህ እያንዳንዱ የራሳቸው ዘመን አላቸው። ሲወጡ እነሱም የራሳቸው ምክንያት ይዘው ይሆናል የወጡት። ግን የወጡበትን አገር ጠቀሙ ወይ ነው። እና እኔ በእውነት ከጀርባ የሌላ ሰው መሳሪያ ላለመሆን ሁሉም ሰው ሊያውቅበት ይገባል። እንደውም ሰሞኑን በጣም የሚያሳዝነው በዚህ በአማራና በኦሮሚያ ያለው ግጭት እየቀዘቀዘ ሲመጣ ሰሞኑን ደግሞ በጋምቤላ በኩል እሳት ለመለኮስ እየሞከሩ ይመስለኛል። እረፍት ማሳጣት ነው። ኢትዮጵያን ማፍረስ እንኳን ባይችሉ ለማዳከም ነው። ግን ያው የተጻፈላት ስለሆነ ኢትዮጵያ ትነሳለች። ከዋሚ ንክሩማ፣ የጋናው ከዋሚ ንክሩማ ከ50-60 ዓመት በፊት ኢትዮጵያማ ትነሳለች ብለው የጻፉትን በአማርኛ ተተርጉሞ አግኝቻለሁ። ምናልባት በሚቀጥለው ይዤላችሁ ቀርባለሁ። ቄስ በሊና ደግሞ ከዛሬ 20 ዓመት በፊት ያጋጠማቸውን ታሪክ ስለ ኢትዮጵያ ትንሣኤ እሳቸውን በመጽሐፍ መልክ የጻፉት አለ። እሱንም ለማቅረብ ሞክራለሁ። የተጻፈላትን ከአምላኳ የተሰጣትን ጸጋ ማንም ሊገፋት አይችልም። ፈተና ግን ያለ ነው። ያን ፈተና ማለፍ ተገቢ ነው ለማለት ነው። እንግዲህ
ከዚህ ቀጥሎ ባለፈው እንዳልኩት የኢትዮጵያ 5000 ዓመት ታሪክ ከኖህ እስከ ኢህአዴግ በሚለው ፍስሐ ያዜ መጽሐፍ ላይ አለፍ አለፍ እያልኩ ከነገስታቱ አንዱ ለሶስቱን ከግራኝ መሐመድ እና ዮዲት ጉዲትን እና ግራኝ መሐመድን ታሪክ በሚመለከት አጠር ያሉ ታሪኮች በየዝግጅቴ ጣልቃ እያስገባሁ ለማሰማት ሞክራለሁ። ምናልባት ለዚህ ዝግጅት ይጠቅማል የምትሉት ሀሳብ ካለ በሀሳብ መስጫ ላይ ብታስቀምጡልኝ ደስ ይለኛል። ወይም ደግሞ በጋራ ሆኖ ለማቅረብ የሚቻልበት መንገድ ካለ አስተያየታችሁን ብትሰጡኝ ይጠቅማል። ዋናው ግን አንዱ ዓላማዬ ብዙ ተከታይም የመኖር ነገር ሳይሆን ስሜቴን ሀሳቤን ለመግለጽ ነው የጀመርኩት። በጣም የሚገርማችሁ ህወሓቶችን ለማጥናት ሞክሬ ነበር የዛሬ 11 12 ዓመት እና አንድ የደረስኩበት ድምዳሜ ያለኝ። ምክንያቱም ስራቸው ሁሉ ከሰው የተለየ ሆነብኝ። እንደ መንግስትም የመንግስት ስራ አይመስልም፣ እንደ ድርጅትም የድርጅት ስራ አይመስልም። መሪዎቹም ጭካኔያቸው ሁሉ ብዙ ያሳስበኝ ነበር። ራሱ ገና በረሃ እያሉ የትግራይ ህዝብ አልቀበላቸው ሲል በሰሩት ደባ አውዜን ገበያ ላይ የራሳቸውን ህዝብ ያስደበደቡ ሰዎች ናቸው። እንደውም አንድ አሜሪካዊ ዲፕሎማት ብዙ የትግራይ ታጋዮች በአንድ ጉድጓድ ሲቀበሩ አይቶ ምን ነው የራሳችሁን ሰዎች እኮ ጨረሳችሁ ሲባሉ እንዴ ምን ነውራለው፣ ቻይናም እኮ እዚህ የደረሰችው ስንት ሚሊዮን ገድላ ነው ያሉ ሰዎች ናቸውና ምን ሊሆኑ ይችላሉ ብዬ አንድ ጥናት ነገር በትንሹ አድርጌ ነበር። አንድ የደረስኩበት ውጤት አለኝ። እስካሁን ለማንም ያወጣሁት አይደለም። ወደፊት መቼ እንደማወጣው አላውቅም። አጭር ናት። እንግዲህ ጊዜ በፈቀደ መጠን አመጣለሁና ጥሩ ሰዎች አይደሉም። ማለት ከኢትዮጵያ ብራክ ወጥተው ኢትዮጵያን ለማፍረስ ይሄን ያህል መስራት አልነበረባቸውም። ስልጣንም እኮ ይቀራል፣ ሰውም ይሞታል፣ ከነሱም ብዙዎቹ ሞተዋል። እና ከእንደነዚህ አይነት ሰዎች ደባ ራስን መጠበቅ ይገባል ለማለት ነው። ለዛሬ እንግዲህ ያለን ዝግጅት ይህን ይመስላል። ሳምንት እስክንገናኝ መልካም ሳምንት። እግዚአብሔር ነገሥተ ምድር ሰብሕዎ ወዘምሩ ለአምላክነ እስከ 529 የሀገራችን ነገስታት ታሪክ ወደ ኋላ እየሄድን ስናይ በዘመናቸው ካከናወኗቸው የጦርነት ዘመቻዎችም ሆነ ሌሎች ዓለማዊ ስራዎቻቸው ሁሉ መንፈሳዊ ይዘት ያላቸው ናቸው። መንግስታዊ መዋቅራቸው የተዘረጋውም ከሃይማኖት ጋር በተያያዘ መልኩ ነው። እያንዳንዱ ንጉሠ ነገሥት በዘመኑ ከፈጸመው ዓለማዊ ተግባር ይልቅ መንፈሳዊ ስራው የበለጠ ያመዝናል። ይህም ነገስታቶቻችን ለሃይማኖታቸው የነበራቸውን ፍቅርና አክብሮት ከማሳየቱ ባለፈ ሙሉ ጊዜያቸውንም በመንፈሳዊ ስራ ብቻ
እንዳሳለፉ በግልጽ ያስረዳናል። ከዚህ አንጻር የአጼ ገብረ መስቀል ዘመነ መንግስት የአስተዳደር ቆይታ ስናይ ቤተ ክርስቲያንንና ገዳማትን በምን መልኩ እንደጎበኙ፣ ለገዳማት ምን አይነት ስጦታ እንደሰጡ የሚያትተውን ታሪክ እናገኛለን። ይህ በእንዲህ እንዳለም የአጼ ገብረ መስቀል የንግስና ዘመን የነበረውና ዓለምን ዛሬ ድረስ የሚያስደንቀውን ጥበበኛ የቅዱስ ያሬድን ታሪክና ከአቡነ አረጋዊ ጋር ለነበረው ግንኙነት የምናየው በዚህ ምዕራፍ ይሆናል። የአጼ ገብረ መስቀል ታሪክ ከተሰዓቱ ቅዱሳን ውስጥ ከዋነኛው ከአቡነ አረጋዊና የድጓን ዜማ ከደረሰው ከቅዱስ ያሬድ ጋር የተገናኘ ሲሆን የሦስቱ ግንኙነት ደግሞ በገድለ ያሬድ፣ በገድለ አብርሃ፣ በገድለ አረጋዊና በሌሎች መንፈሳዊ ጽሑፎች ውስጥ ሰፍሮ ይገኛል። ነገር ግን ከላይ እንደተባለው የአገዛዙና የአስተዳደሩ እንዲሁም ሌሎች ተያያዥ ወግና ስርዓቶች ምን መልክ እንደነበራቸው የሚገልጹ መረጃዎች ሳይሆኑ ከእነዚሁ ቅዱሳን ጋር የነበረው ግንኙነትን ነው የሚያሳዩት። በዚህ በገድለ አረጋዊ ውስጥ ራሳቸው አቡነ አረጋዊ የደብረ ዳሞን ተራራ ለብትውናና ይቅርታ በዚህ በገድለ አረጋዊ ውስጥ ራሳቸው አቡነ አረጋዊ የደብረ ዳሞን ተራራ ለብትውትናና ለማስተማሪያ መርጠው እያለ ነገር ግን ተራራው ረጅም ከመሆኑ የተነሳ ለመውጣት ስለቸገራቸው ከስር ሆነው ምን ነው ክንፍ በኖረኝ እያሉ እንደተመኙና እግዚአብሔር ወደ ተራራው ጫፍ የሚያወጣ አንድ ነገር እንዲልክላቸው ሲጸልዩና በጾም በጸሎት በሱባኤ ሲለምኑ መልአኩ ሚካኤል ቀርቦ አትፍሩ እንዳላቸው እግዚአብሔርም በገመድ ፋንታ 60 ክንድ ቁመት ያለው ትልቅ ዘንዶ እንደሚልክላቸው መናገሩና ከዚያም ዘንዶ ከተራራው ወርዶ እንደ ሰው አፍ አውጥቶ እዚያ ተራራ ላይ ከወፎች በቀር ውሃም ዳቦም የለም፣ ራስህን የምታስጠጋበት እንኳ የለህም ብሎ እንዳነጋገራቸው እርሳቸውም አንተ የታዘዝከውን ፈጽም፣ አምላክ የፈቀደውን ሁሉ አይነሳንም እንዳሉት ከዚህ በኋላ ሚካኤል ሰይፉን መዝዶ እየጠበቀ ዘንዶው ጭራውን ወደ አቡነ አረጋዊ አድርጎ እርሳቸውም ጭራው ወይም ጅራቱ ላይ ወጥተው ተራራውን እየወጡት እያለ ዘንዶ አቡነ አረጋዊን አወናጭፎ እንደወረወራቸውና በድንገት ተራራ ላይ ደርሰው ሃሌሉያ ብለው እንዳመሰገኑ ከዚያም በዚሁ በደብረ ዳሞ ተራራ ሆነው ለሕዝቡ ቡራኬና ትምህርት ይሰጡ እንደነበር ይገልጻል። ከዕለታት አንድ ቀንም አጼ ገብረ መስቀል በሰራዊቱ ታጅቦ እንደሄደና ሰራዊቱን ከተራራው ስር ትቶ ከጥቂት ተከታዮቹ ጋር በገመድ ወደ ተራራው ወጥቶ ቡራኬ መቀበሉንና ቤተ ክርስቲያን ልሰራ የምችልበትን ቦታ መርጣ ያመልክቱኝ ብሎ እንደጠየቃቸው አቡነ አረጋዊም አካባቢውን ከንጉሱ ጋር እየዞሩ ከተመልክተው ቦታ መርጠው እንዳሳዩት ከዚህ በኋላ ንጉሱ በአዋጅና በትእዛዝ ድንጋዩ እንጨቱ እየተሰበሰበ በከብትና በሰረገላ እየተጫነ ወደ ተራራው እየተጓዘ አጼ ገብረ መስቀል በነገሰ በሁለተኛ ዓመት ግንባታው እንዳለቀ ለዚች ቤተ ክርስቲያንም ንጉሱ ልዩ ልዩ አልባሳት፣ የወርቅና የብር ጽዋ፣ በወርቅና በብር የተለበጡ መንፈሳዊ ለዚች ቤተ ክርስቲያንም ንጉሱ ልዩ ልዩ አልባሳት፣ የወርቅና የብር ጽዋ፣ በወርቅና በብር የተለበጡ መንፈሳዊ መጻሕፍትን እንደሰጠና የማርያምን ታቦት አስገብቶ ቅዳሴውን አቡነ አረጋዊ ቀድሰው ንጉሱና ጳጳሱ እንደቆረቡ ከዚያም አጼ ገብረ መስቀል በተራራው ላይና ከተራራው ስር ላሉት ሰራዊቱ ግብር አብልቶ ነዳያኑን ሁሉ በመብል እንደጠገቡና ደስታ እንደሆነ ገድሉ ሰፋ አድርጎ ይገልጻል። ከጊዜ በኋላም ቅዱስ ያሬድ ወደ ደብረ ዳሞ ወጥቶ ከአቡነ አረጋዊ ጋር በወጣትነቱ ተገናኝቶ የታነጸውን ቤተ ክርስቲያን አድንቆ እንደተመለሰ ይነገራል። ስለዚህም ከዚህ ቦታ ላይ የቅዱስ ያሬድን ታሪክ ሰፋ አድርገን እናየዋለን። የእርሱን ታሪክ ስናይም እግረ መንገዳችን በአጼ ገብረ መስቀል ዘመነ መንግስት ኢትዮጵያውያን ደስታና ምቾት በስቶባቸው እንዴት ይኖሩ እንደነበረ እንረዳለን። በ505 ዓመተ ምህረት በኢትዮጵያ ምድር በአክሱም ከተማ የተወለደው ቅዱስ ያሬድ በአጼ ገብረ መስቀል ዘመን ንቁ ወጣት ሆኖ ነበር። ቅዱስ ያሬድ በመንፈሳዊ ዜማ ቀማሪነቱ ይታወቃል። በዚህም ከአገሩ ባለፈ ለዓለም የራሱን አስተዋጽኦ አበርክቷል። መንፈሳዊ ትምህርቱን ተምሮ ሲጨርስም
ሌሎችን በማስተማር ተግባር ተሰማርቶ ነበር። ያሬድ ማለት ይላሉ የሃይማኖት ሊቃውንት እርደት ከጽርሐ አርያም ማህሌት መላእክት ያወረደ ማለት ነው። ከጽርሐ አርያም ማህሌት መላእክት ያወረደ ማለት ነው። በተጨማሪም ያሬድ ማለት ንብ ማለት ነው በማለት ስለ ቅዱስ ያሬድ ቀደም ብሎ የተተነበየለትን መሰረት በማድረግ ያብራሩታል። ንብ የማትቀስመው አበባና ጤዛ እንደሌለ ሁሉ ያሬድም ከቅዱሳት መጻሕፍት ያልጠቀሰው ቃላት ያልመረመረው ምስጢር የለም። ንብ የቀሰመችውን አበባ ጣፍጣ ማር አድርጋ ታቀርባለች። ማሩን የሰው ልጅ ጣፍጦት ተመግቦት ለመድኃኒትነት አውሎ ቅሪቱ ወይም ሰሙ ደግሞ ለብርሃን አገልግሎት ይውላል። ቅዱስ ያሬድም ከመጻሕፍት የቀሰማቸውን ቃላት አዋህዶና ጣፍቶ በዜማ እየዘመረ የማይናድና የማይፈራርስ ብሎም ከብዙ አቅጣጫ ሲታይ ጠቀሜታው የጎላን ነገር አበርክቶ ነው ያለፈው። በዚህም ያሬድን ታሪክ ሲዘክረው ይኖራል። በትግራይ ክፍለ ሀገር በደሳ ወረዳ ማርያም በተባለች ቤተ ክርስቲያን በተገኘና በብራና ላይ በተጻፈ ጥንታዊ መዝሙር መጽሐፍ በመቅድሙ ላይ ግዕዙ በአማርኛ ተተርጉሞ እንዲህ ይነበባል። ከአጼ ካሌብ ዘመነ መንግስት ጀምሮ እስከ ልጃቸው እስከ አጼ ገብረ መስቀል ዘመነ መንግስት ድረስ በመላው ኢትዮጵያ ሰላምና ጥጋብ በዝቶ ነበር። ህዝቡ ጠግቦ ሁልጊዜ ቀንና ሌሊት እየዘፈነና እየጨፈረ በስጋ ፍላጎት ከገደብ ባለፈ ሁኔታ እየተደሰተ እግዚአብሔርን ያስቀይመው ነበር። ይልቁንም የከተማው ህዝብ ጥጋቡን አልችለው ብሎ በመሰንቆና በሌላ የዘፈን ማጀቢያ በእልልታ በድምቀት ሲዘፍን፣ ቅዱስ ያሬድ ደግሞ በሚያስተምርበት ቦታ ሆኖ ዘፈኑን ይሰማል። በዚህ ጊዜ በዘፈኑ ሲያዝንና ሲናደድ አምላክ በጣዕመ ዜማው ዘፈኑን ለውጦ ወደ መንፈሳዊ ዜማ እንዲመልሰው በሰጠው የመላእክት ዜማ ለዘላለም መታሰቢያ እንዲያቆምለት በወደደ ጊዜ በወጣትነት ዕድሜው ከገነት ኤዶም አሮዲዮን የሚባሉ 3 ነጭ ወፎች ልኮ ወደ ጽርሐ አርያም ነጠቀውና በዚያው የሚመሰገንበትን የመላእክት ዜማ ገለጸለት። በዚያም ላይ ስልጣነ ክህነት አደለው። ከዚያም በማግስቱ ወደ ቀድሞ ቦታው መለሰውና በገለጸለት ጣዕመ ዜማ ምድራዊ ዓለማዊ ዘፈንን መልሶ ህዝቡ በሰማያዊ ማህሌት መላእክት ፈጣሪው እንዲያመሰግንና እንዲያስደስት አደረገው እያለ ይቀጥላል። ይህና ሌሎች በርካታ ጽሑፎችን መሰረት በማድረግ መሪጌታ ልሳነ ወርቅ ገብረ ጊዮርጊስ ጥንታዊ ስርዓተ ማህሌት ዘአቡነ ያሬድ በተሰኘ መጽሐፋቸው የያሬድን ታሪክና የሥራ ውጤት አስፍረውት እናገኛለን። እናም ቅዱስ ያሬድ በአክሱም ጽዮን ሃሌሉያ ለአብ በማለት ድርሳኑን ጀመረ ይለናል ደራሲ ፍስሐ ያዜ። በጣም እናመሰግናለን። በነገራችን ላይ ደራሲው ፍስሐ ያዜ በእውነት ብዙ ዋቢ መጽሐፍትን ከ70 በላይ የሚሆኑ ዋቢ መጽሐፍትን ተጠቅመው ነው ይህን መጽሐፍ የጻፉትና ብዙ እንደተደከመበት ያሳያልና እግዚአብሔር እንግዲህ እድሜና ጤና ይስጣቸው ማለት ፈልጋለሁ። እና እንግዲህ ለዛሬ ያለኝ ይሄ ነው። ግን ዋናው መልእክቴ ግን አሁንም ሁላችንም በተቻለ መጠን ፍቅር የምንሰብክ ሰላም የምንሰብክ እንጂ የምናባብስ ጥላቻን የምንዘራ መሆን የለብንም። ቅድም እንዳልኩት የአእምሮ ጠበብት የሰው ልጅ በ4 ባህሪያት ሲከፍሉት አንደኛው አውሬነት ነው። ይሄ መገዳደሉ ነው። ፕሮፌሰር መስፍን እንደሚሉት በሕግ አራዊት የሚገዛ ያለ መሰልጠን፣ ያለ ማወቅ፣ ያለ መማር አድርገው ያሳዩታል። ሌላው እንስሳነት ነው። እኔ ከበላሁ፣ እኔ ከጠገብኩ፣ እኔ ሰላም ከሆንኩ ምን ቸገረኝ አይነት የሚመስል ነገር ነው። ሶስተኛው ደግሞ ሰውነት ነው። ለሰው ማዘን ነው። ለሰው መድረስ ነው። የሌላው መሞት የራስ ሞት አድርጎ ማየት ነው እና በተለይ መገዳደል በምኑም መልኩ ያውም የእርስ በርስ መገዳደል እኔ እንደው እስካሁን በመገዳደላቸው እዚህ ደረሱ የሚባሉ አገሮች ወይም ሰዎች አላየሁም። ደግሞም ሊሆንም የሚችል አይደለም እና
ከዛ መላቀቅ ነው። አራተኛው መላእክትነት ይላሉ። እዛ ደረጃ ለመድረስ እንግዲህ የኢትዮጵያ ገዳማትን መጎብኘት ነው፣ ማየት ነው። ራሳቸውን ከዓለም አርቀው ራሳቸውን ጥለው ለሕዝብ ለሀገር እየጸለዩ ከእግዚአብሔር ጋር የሚነጋገሩ ብዙ አባቶች ያሉባት ሀገር ናት። አንድ ጊዜ በልጅነቴ ከአንድ አሁንም በሕይወት አሉ አጎቴ ጋር አቶ ቸኮሉ ባለም ይባላሉ። የጎንደር ጤና ኮሌጅ ሾፌር ነበሩና መኪናቸው እንደ አምቡላንስ ታገለግል ነበር። ከሳቸው ጋር ወደ አዳርቃይ ወደሚባል ቦታ እየሄድ ነበርና ሊማሊሞ አካባቢ ስንደርስ አንድ ታሪክ አጫወቱኝ። ልጅ ነኝ በዛን ጊዜ እኔ እንጃ 12 13 ዓመት ልጅ ሳልሆን አልቀርምና እዚህ አካባቢ በአንድ ወቅት እንደዚሁ ለስራ ስመጣ የሚሄዱት ምጥ የተያዘች ነፍሰ ጡር ወደ ሆስፒታል ለማምጣት ነውና የሚገርም ታሪክ ነው ያላቸው እኒሁ አጎቴ። እና ግን ሲያጫውቱኝ እንደዚሁ በድንገተኛ ጥሪ በማታ በዚህ በሊማሊሞ ሳልፍ መሀል ላይ መኪና ሞተሯ ጠፋ ይላሉ። እና ደንግጬ ምን ተፈጠረ ብዬ ሳይ ነጫጭ የለበሱ ሰዎች በሰልፍ ሆነው በመኪና በኩል ያልፋሉ። እና ልክ እነዛ በሰልፍ የመጡ ሰዎች አልፈው ሲጨርሱ መኪና እንደገና ለማስነሳት ስሞክር ተነሳች ያሉበት ጊዜ ትዝ ይለኛል። ይህን እንግዲህ የብቃት ደረጃ ይመስለኛል ለመናገር እኔም አልችልም እንደተባለው። በኋላ ነው አሁን ነው በቅርብ ለካ ቦታ እኮ ዋልድባ ገዳም ያለበት አካባቢ ሳይሆን አይቀርም እና እነዛ አባቶች እኮ መነኮሳቱ ይሆናሉ ያልኩበት ጊዜ ያለውና በተቻለ መጠን ከቻልን ሰው እንሁን ነው እና ይህች እህታችን ከዚህ ቀጥሎ ሰው እንሁን እያለች የምታሰማንን ግጥም በምታሰማን ግጥም የዛሬውን ዝግጅቴን ጨርሳለሁ። ስላዳመጣችሁኝ አመሰግናለሁ እና ሳምንት እስክንገናኝ መልካም ሳምንት እላለሁ። በበደል ያረሷት የስግብግብ ማይጸን ትውልድ አታፈራም። ሰውነት ተሽጦ በተገዛ ወንበር ሀገር አትመራም። በጭፍን ግልብ የሚያጋድል ህዝብ የመሆን መንጋ ይንዳን። በማሰብ ስር እንፈውስ በሰውነት ጸበል እንዳን። አየህ ሰው ስትሆን ከመንጋነት ሚያግድ እረኛ ያሻህም ከህሊናህ በላይ። ስታስብ መሪ ነህ በብስለት ከፍታ በማስተዋል ሰማይ። አየህ ሰው ስትሆን የጎጥ አረም ነቅለህ በአንድነት መስክ ላይ ፍቅር ትዘራለህ። በወረወሩብህ የጥላቻ ድንጋይ ትውልድ የሚያፋቅር ድልድይ ታበጃለህ። አየህ ሰው ስትሆን ከጅምላነት ቀንበር ከስሜት ባርነት ነፃ ነህ ዘላለም። ባንተ ዘመን እውነት ያስተሳሰብ እንጂ ያገር ትንሽ የለም። አየህ ሰው ስትሆን ዝምታ ኃያል ነው ጀግና ሚያንበረክክ ከፈሪ ቀረርቶ ከባዶ ሰው ጩኸት ሀገር ላምስ ከሚል በመንደር አጀንዳ ባሽኮለሌ ተረት። አየህ ሰው ስትሆን ነፃ ነህ እያሉህ መታሰር ያምርሃል መቀመቅ መበስበስ። የኖርክለት እውነት ሀገር እስኪፈታ ሀገር አትመራም በጭፍን ግልብ የሚያጋድል ህዝብ የመሆን መንጋ ይንዳን። በማሰብ ስር እንፈውስ በሰውነት ጸበል እንዳን። አየህ ሰው ስትሆን ከመንጋነት ሚያግድ እረኛ ያሻህም ከህሊናህ በላይ። ስታስብ መሪ ነህ በብስለት ከፍታ በማስተዋል ሰማይ። አየህ ሰው ስትሆን የጎጥ አረም ነቅለህ በአንድነት መስክ ላይ ፍቅር ትዘራለህ። በወረወሩብህ የጥላቻ ድንጋይ ትውልድ የሚያፋቅር ድልድይ ታበጃለህ። አየህ ሰው ስትሆን ከጅምላነት ቀንበር ከስሜት ባርነት ነፃ ነህ ዘላለም። ባንተ ዘመን እውነት ያስተሳሰብ እንጂ ያገር ትንሽ የለም። አየህ ሰው ስትሆን ዝምታ ኃያል ነው ጀግና ሚያንበረክክ ከፈሪ ቀረርቶ ከባዶ ሰው ጩኸት ሀገር ላምስ ከሚል በመንደር አጀንዳ ባሽኮለሌ ተረት። አየህ ሰው ስትሆን ነፃ ነህ እያሉህ መታሰር ያምርሃል መቀመቅ መበስበስ። የኖርክለት እውነት ሀገር እስኪፈታ በሐቁ እስኪመዘን ስለ በርባን ክብር የቆሸሸው ፍቅር የታሰረው ጌታ። ከድል ታሪክ ሰማይ ከስልጣኔ ዳር ከጥበብ ከፍታ እንሻገራለን ህዝብነትን ትተን ሰው የሆነለታ። በትረ ጥበብ ቢካን ዓለም ሊያንቀጠቅጥ ድል ስልጣን ቢሰጠው ጀግና መሪ አይደለም ብርቱ ተመሪ ነው ሀገር ሚለውጠው።
አስተውል ወዳጄ ጠልተን ላንጣላ ችለን ላንጋደል ነደን ላንፋጀው የኛው ትርምስ ነው በል ብርሃንና